የእስራኤል ኢራን የሰላም ስምምነት መተግበር ጀመረ። የእስራኤልና ኢራን ሰላም ስምምነት ወደ መተግበሩ መሸጋገሩን ያመለከተ መረጃ ተጋርቷል። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን ጋር በተፈጠረው ግጭት ምክንያት በመላ አገሪቱ ተጥለው የነበሩትን የአስቸኳይ ጊዜ ገደቦች አንስቷል። ይህ የእስራኤል ውሳኔ ኢራንም ተመሳሳይ እርምጃ እንድትወስድና ግጭቱ ሙሉ በሙሉ እንዲቆም ግፊት ሊፈጥር እንደሚችል ተስፋ ተጥሎበታል። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን ጋር በተፈጠረው ግጭት ምክንያት በመላ አገሪቱ ተጥለው የነበሩትን የአስቸኳይ ጊዜ ገደቦች አንስቷል። ይህ እርምጃ ትምህርት ቤቶችና አብዛኞቹ የሥራ ቦታዎች ወደ መደበኛ ስራቸው እንዲመለሱ የሚያደርግ ሲሆን የእስራኤል መንግስት በተኩስ አቁም ስምምነት ላይ እምነት ያሳደረ መሆኑን በግልጽ ያሳየ መሆኑን ጀሩሳሌም ፖስት አስነብቧል። የእስራኤል የሀገር ውስጥ ግንባር እዝ ባወጣው መግለጫ ከኢራን ጋር የነበረው የ12 ቀናት ፍጥጫ ጋብ ማለቱን ተከትሎ ህዝቡ ወደ መደበኛ እንቅስቃሴው እንዲመለስ የሚያስችሉ ማሻሻያዎችን ማድረጉን ገልጿል። በዚህም መሰረት ዝግ የነበሩ ትምህርት ቤቶችና በጣም አስፈላጊ ያልሆኑ አገልግሎቶችን የሚሰጡ የሥራ ቦታዎች እንደገና እንዲከፈቱ መወሰኑን ነው የተገለጸው። ይህ ውሳኔ አሁን የተሰማው የእስራኤል ጦር ቀደም ሲል የጦርነቱን ግቦች በኢራን ላይ ያሳክተናል በማለት ትኩረቱን እንደገና በጋዛ ሰርጥ ላይ ወደሚያካሄደው ዘመቻ እንደሚመልስ ካስታወቀ በኋላ ነው። እነዚህ ሁለት ተከታታይ መግለጫዎች እስራኤል ከኢራን ጋር ያለውን ቀጥተኛ ወታደራዊ ፍጥጫ ለጊዜው ለማቆም መወሰኗን አመላካች መሆኑን ዘገባው አክሏል። ምንም እንኳን ፕሬዚዳንት ትራምፕ የተኩስ አቁም ስምምነቱን ካወጁ በኋላ አልፎ አልፎ ጥቃቶች ቢሰነዘሩም የእስራኤል አስቸኳይ ጊዜ ገደቦችን ማንሳት የተኩስ አቁሙ እንደሚጸና ተስፋ የሰጠ ሆኗል። ይህ የእስራኤል እርምጃ የተገለጸው ፕሬዚዳንት ትራምፕ ሁለቱንም ሀገራት ስምምነቱን ባለማክበራቸው ደስተኛ ለመሆናቸውን ከገለጹ በኋላ ነው። የእስራኤልና ኢራን ሰላም ስምምነት ወደ መተግበሩ መሸጋገሩን ያመለከተ መረጃ ተጋርቷል። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን ጋር በተፈጠረው ግጭት ምክንያት በመላ ሀገሪቱ ተጥለው የነበሩትን የአስቸኳይ ጊዜ ገደቦች አንስቷል። ይህ የእስራኤል ውሳኔ ኢራንም ተመሳሳይ እርምጃ እንድትወስድና ግጭቱ ሙሉ በሙሉ እንዲቆም ግፊት ሊፈጥር እንደሚችል ተስፋ ተጥሎበታል። ከዚህ በፊት ያቀረብናቸው ዘገባዎች ላይ ኢራን ጀግና ናት፣ የሰው ዳንጋር የሰው ድንበር አታልፍም፣ አትነካም፣ ግን ማንም ከነካ የምትዋደድ አገር አይደለች። የመጀመሪያ ጊዜ አሜሪካን የደፈረች ዓለም ላይ ሀያላን የሚሉትን አሜሪካን ኔቶ ደፍራ የቀጠቀጠች፣ ኳታር የነበረው በይዛ የመተች፣ ሶሪያ ላይ ያለው በይዟቸውን የደበደበች ብቸኛው አገር ኢራንና ኢራን ናት። ስለዚህ ወንድሞቼ እውነታው እኮ ይቆያል እንጂ አይደበቅም። ዋጋቸውን አግኝቶ ዛሬ የሚገርማችሁ ነገር የኔታንያሁ ተኩስ ስምምነት ከተስማሙ በኋላ ወደ ቤተ መንግስት ወደ ከኒሳ በመግባት ያደረጉት ንግግር እያደረጉ እያለ ጦርነቱ መጀመሪያ ማታሸንፎ ለምን ጦርነት ጀምረህ ነው ቤታችን አገራችን ጋዛ ያስመሰልከው እያሉ ገና በክርስቲያን ውስጥ ሁሉም ሰው ተነስቶ ወደ እሱ መጠለያ ወደ ጸሎት ማድረግበት ሄዷል ማለት ነው። ስለዚህ ወንድሞቼ ኢራን ማለት ማንም አልነካችም፣ ግን ከተነካች አተውም መን ቁትለ ዱነ ማሊ ፈሁወ ሸሂድ ሐቋ ላይ ነው። ስለዚህ አላህም ያግዛታል። ምንም ነገር አሜሪካ ተኩሻለሁ ያለችው ምንም ነገር የጎዳት ነገር የለም። ዛሬ ያወጡት ደግሞ ፓርላማቸው ያጸደቀው ኢራን ማንም የትኛም አገር ኢራንን ኑክሌር ከመታጠቅ ወደ ኋላ የሚታደርግ አገር የለችም። ህጉን የጣሰችው አሜሪካ የራሷ ሀያል ነኝ የምትለው ናት። ስለዚህ ለማንም ሁሉም ነገር ማዕድኗ ማሽጠትን መለወጭም ትችላለች የሚል አጽድቃ ወጣለች። ስለዚህ ሁሉም ሀገራት እግሯ ስር እየወደቀ ይገኛል። ስለዚህ ድል ለኢራን ለፍልስጤም እንላለን። ስምምነቱ ቀጥሏል። እቺ ቪዲዮ ኮፒ ሊንክ አድርጋችሁ ተከታተሉ። ሰላም ከእናንተ ጋር ይሁን።